ህወሓት ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻቢያ መንግስት ልላላክ ብሎ ሊሆን አይችልም። ፋኖ ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳራ ደርሳለሁ ብሎ ነው የሚተባበር። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። እኔ እምነት ግን ኢትዮጵያዊ ኃይሎች ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይሄን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ኢቭን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎች መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው፣ ምንም ጥርጥር የለም። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ግን የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። የትም አያደርስም። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይሄን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይሄን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይሄን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር? የብልጽግና ደጋፊዎች እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማ። ኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጎ እንኳንስ ተቃዋሚ ማለት ነው ሪያሊቲውን ስናየው ማለት ነው እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ሻቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። ፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። ተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ ተመሳሳይ ሁኔታ ነው የሚታየው እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት ያለኝ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪ በተነሳ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው። አልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ጋር። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታ። ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ ቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው ሪያሊቲውን ስናየው ማለት ነው እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ከሻቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። ጦርነቱን ማን እንደሚጀምረው ማወቅ አትችልም።
የብልጽግና ደጋፊዎች እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። አካባቢው ላይ ይፈነዳል ያለው ጦርነት የፕሮፓጋንዳ ክረቱ በጣም ጨምሯል። በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ ይሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ ተመሳሳይ ሁኔታ ነው የሚታየው እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት አለ። ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም በተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን መቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ። እዚህ ጋር አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። አሁን ምናየው አዝማሚያ ይሄ ይመስለኛል። ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ ቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው፣ ሪያሊቲውን ስናየው ማለት ነው። እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ተቃዋሚዎቹ ከሻቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። በምንም በመዘኛ ግን ያው ትክክል ነው የሚል እምነት የለኝም። ስለዚህ አስቀድሜም የተናገርኩት ይሄን ነው። እኔ የምደግፈው አይደለም። ለምን ኢትዮጵያዊ ኃይሎች ከተባበሩ ራሳቸው በቂ ናቸው የሚል እምነት አለኝ ችግራቸውን ለመፍታት። ይሄን ከመንግስት ጋር ያላቸውን ችግር በአሸናፊነት ለመወጣት ሀገር ውስጥ ያሉ ኃይሎች ከተባበሩ በቂ ነው የሚል እምነት አለኝ። ከኢትዮጵያ ታሪካዊ ጠላት ከሆነ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ግን ያ የኔ ፍላጎት ነው። እንዲሆን የምትፈልገውና ይሆናል ብለህ የምትገምተው ነገር የተለያየ ነገር ነው። ስለዚህ የኔ ፍላጎት ባይሆን ነው። ግን የኔ ፍላጎት ያው የፍላጎት ጉዳይ ነው። በተግባር ግን በተጨባጭ ግን መሬት ላይ ያለውን ነገር ካየነው ግን የሚተባበሩበት ሁኔታ የሚያስገርም አይደለም፣ የሚጠበቅ ነው። ይሆንም ያለው እሱ ነው። በተለይ መንግስት እንደ መንግስት የኢትዮጵያ መንግስት አንድ ጊዜ የኤርትራን መንግስት በሀገሩ ጉዳይ ላይ ጣልቃ እንዲገባ ካደረገ በኋላ ይሄን ጉዳይ እኮ ነውር አድርጎ ማየት ራሱ አስቸጋሪ ሆነ። አሁን ብዙ ጊዜ የብልጽግና ደጋፊዎች አባላት እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። ሪሊ እኔ ልል እችላለሁ፣ ምክንያቱም ኮንሲስተንት ነው አቋሚ። ያኔ የኢትዮጵያ መንግስት ከሻቢያ ጋር ሲቆም ተቃውሜያለሁ። አሁንም የኢትዮጵያ ሌሎች ተቃዋሚ ኃይሎች ከሻቢያ ጋር ሲቆሙ ተቃውመዋል። የሞራል እንትባል ለብያ አምናለሁ። ይሄን ለማለት ግን አሁን አብዛኛው ፕሮፓጋንዳ ሲሰሩ ያገዛዙ ካድሬዎችና ደጋፊዎች ናቸው እና ሪሊ እነሱ ምን ሞራል አላቸው? አንድ ጊዜ በስልጣን ላይ ያለ መንግስት ያን አይነት ትልቅ ስህተትና ወንጀል ከሰራ በኋላ ሌሎችን ሊከስና ሰዎችን ለማሳመን ጉልበት ሊኖረው አይችልም። የኢትዮጵያ ተጨባጭ ሁኔታ ይሄን ነው የሚያሳየን። ሪሊ በጣም ትልልቅ ቀድሞ ነውር የነበሩ ስህተት የነበሩ ነገሮች ሁሉ ይሄ መንግስት ከመጣ በኋላ ነውርነታቸው ቀርቷል፣ ስህተትነታቸው ቀርቷል። ብዙ ነገሮችን እያለማመደን ነው። ስለዚህ ለተቃዋሚዎቹ አንድ ትልቅ እድል የፈጠረላቸው አገዛዙ
አንተ ተባብረህ ጨፍጭፈህናል እኮ ዛሬኛ ብንተባበር ምን አስደነቀህ ምን አዲስ ነገር አለ ማለት የሚችሉበት እድል ይፈጠርላቸው ማለት ነው ገዢው ፓርቲ ነው አሁን ገዢው ፓርቲ በዚህ ደረጃ የሚሰራው ፕሮፓጋንዳ የትም የሚያደርስ አይመስለኝም ቁም ነገሩ ያለው አሁን ፕሮፓጋንዳው ላይ አይደለም ይልቁንስ ይሄ አቅጣጫ የሚያሳየን ምንድነው ይሄ አይነቱ ውሳኔ የሚያሳየን ምንድነው ነገሮች ከድጡ ወደ ማጡ ወደ መሸጋገር እየሄዱ ነው አሁን አገር ውስጥ ያለው ግጭት አላንሰም ብሎ ከውጭ ኃይል ጋር ተባብሮ የሚካሄድ ጦርነት ደግሞ ይችን ሀገርና ህዝብ ወዴት ነው የሚወስደው በዚህ ቀጥለን የት ነው የምንደርሰው የሚለውን ነገር ማጤንና ወደ ትክክለኛው የመፍትሄ አቅጣጫ መምጣት ነው የሚመረጠው እንጂ ፕሮፓጋንዳው ትችቱ ብዙም ፋይዳ ያለው አይመስለኝም አንዳችንም ለምን ከከሬ ጋር ተገናኘ ብለን ልንገጭ እንችላለን ግን ትችቱ ነው የሚቀረው መሬት ላይ ምንም የሚያመጣው ፋይዳ የለም ስለዚህ ዋናው ነገር ይሄ ሁኔታ ከቀጠለ በፕሮፓጋንዳ የሚቀለበስ ነገር የለም የሚቀር ነገር የለም አሁን ይሄን ትብብር ማናችንም ብንጠላው ብንቃወመው በእኔ እምነት የሚቀር አይደለም ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችንም ነው የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው ስለዚህ ለህልውናችን መተባበር አለብን ብለው ወስነው ስለዚህ ቁጭ ብሎ ነገሩን በተለየ መንገድ ማየት የት ያደርሰናል ስለዚህ በጦርነት ይሄን ችግር አንፈታው አዲስ አቅጣጫ ማየት አለብን በውይይት በድርድር መፈታት አለበት የፖለቲካ መፍትሄ ያስፈልጋል ወደሚለው መከዳል በዛ ለምን ደግሞ ዋናው ቁልፍ ያለው በአገዛዙ ወይ በመንግስት ጦረኛ ሁሉንም በኃይል አንበረክካለሁ የሚል በሚከተልበት አገር ተመሳሳይ ተቃዋሚ ነው የሚኖር በሚገባህ ቋንቋ አነጋግራለሁ የሚል ኃይል ነው የሚኖረው ስለዚህ እንደማያዋጣ ተገንዝቦ መንግስት ወደ ሰላማዊ መፍትሄ መምጣት አለበት መንግስት ወደ ሰላማዊ መፍትሄ ከመጣ ሁላችንም በተቃዋሚዎቹ ላይ ደግሞ ጫና የማድረግ አቅም ይኖርናል እንዲህ አይነት መንግስት ባለበት ሀገር ግን ለህልውናቸው የሚታገሉ ተቃዋሚዎችን ለምን ተበኛ አነሳችሁ ለምን ከሌላ ኃይል ጋር ተባበራላችሁ ብለን ብናወግዛቸው ከማውገዝ ያለፈ ፋይዳ አይኖርም መንግስት የሚገባኝ ቋንቋ ሰላማዊ ትግል አይደለም የሚገባኝ ጦርነት ነው በጦርነት ነው ችግሬን የምፈታው ብለዋል አሁን በዛ ቋንቋ ያነጋገሩት ነው ያ ማለት እኔ ያምንበታለሁ ማለት አይደለም እኔም ማምነው በሰላማዊ ትግል ነው አሁን ይያልኩ ያለሁት መንግስትን በሚገባውና በሚያውቀው ቋንቋ ሳይሆን በማይገባው ቋንቋ ባልተዘጋጀበት ቋንቋ እናነጋግረው ይያልኩ ያ ቋንቋ ምንድነው ሰላማዊ ህዝባዊ እንቢተኝነት ስለዚህ እኔ እየገለጽኩ ያለሁት የሌሎችን ፍላጎት ነው እንጂ የኔን ምርጫ አይደለም የኔ ምርጫ አንድና አንድ ነው ሰላማዊ ህዝባዊ እንቢተኝነት በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እንቢተኝነት ነው የሚል እምነት ነው ያለኝ ይሄ ግን የመንግስት ምርጫ አይደለም መንግስት በመረጠው መንገድ ነው ሌሎቹ አሁን ያስተናገዱት ያነጋገሩት ያለው ነገሮች ወደ መሻል ነው የሚሄዱ ያሉት ወይስ ወደ ባሰ ችግር ነው የሚለው በኔ መረዳት ማለት ነው ወደ ባሰ ችግር ነው እየሄዱ ያሉት የተፈቱ ችግሮች አላየንም ግን በጣም ምንፈራው የነበረው አካባቢው ላይ ይፈነዳል ያለው ጦርነት የበለጠ እየተቃረበ መምጣቱን የሚያሳይ ሁኔታ ነው የምናየው የፕሮፓጋንዳ ክረቱ በጣም ጨምሯል ለምሳሌ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ ይሆኑ ነው በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን እንትኑንም ይዘቱንም እየቀየረ እየመጣ መሆኑን እያየን ነው ኦላማ አካባቢ ያለው ሁኔታ እንደዚህ እንደው ጎላ ያለ ለውጥ ባይታይበትም ተመሳሳይ ሁኔታ ነው የሚታየው እና በአጠቃላይ ውጥረት አሁንም ከአንድ ቀውስ ወደ ሌላ ቀውስ የመሸጋገር ሁኔታ ነው ያየን ያለ ነው እንጂ ችግሮቹን በደንብ ተረድቶ ችግሮቹ ወደፊት በህልውናችን ላይ ሊያስከትሉ የሚችሉትን አደጋ ተገንዝቦ እነሱን በተለየና በተገቢ መንገድ የመፍታት አዝማሚያ አታይም እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት አለ
ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም በተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ፣ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች አለን በሚሉት የጋራ አጀንዳ ቢተባበሩ ችግር ያለው አይመስለኝም። መብታቸው ነው፣ አገር ውስጥ ነው ያሉት። እንደዛ አይነት ትብብር ፈጠርን ሲሉ እኔ የማቀርበው ጥያቄ ኦኬ፣ በምን ጉዳይ ነው የፈጠራችሁት? ግንኙነቱ ግልጽነት ሊኖረው ይገባል። በመካከላችሁ ያሉትን ልዩነቶች እንዴት ልትፈቷቸው አሰባችሁ? ከቅርብ ጊዜ ከሩቅ ጊዜ አንፃር የሚል የግልጽነት ጥያቄ ልጠይቅ እችላለሁ። እና አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው የሚል እምነት አለኝ። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ እዚህ ቀደም። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። እንግዲህ ይሄ ምንድነው? ለምሳሌ ሁለተኛው ዓለም ጦርነት አይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል። ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም። በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየነው። እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስለኝም። ያ ትብብር የት ያደርሳል? ይጠቅማል አይጠቅምም? የየራሳችን ግንዛቤ ሊኖረን ይችላል። የየራሳችን ድጋፍና ተቃውሞ ሊኖረን ይችላል። በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተን ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል። እና አሁን ምናየው ማዝማሚያ ይሄ ይመስለኛል። ሁሉ ነገር እንዲሁ ጠላት በሚል መሰራት አለበት የሚል እምነት የለኝም። በተወሰነ ደረጃ መርሆች መኖር አለባቸው የሚል እምነት አለኝ። ከማን ጋር ነው የምቆመው? ከዛ ጋር ቆሜ በአጭር ጊዜ፣ በመካከለኛ ጊዜ፣ በሩቅ ጊዜ የማመጣው ውጤት ምንድነው የሚለው ነገር ሁሉ መታየት ያለበት ይመስለኛል። ስለዚህ ከዚህ አንፃር ለምሳሌ ጠቅላይ ሚኒስትር አብይ በእርግጥም ከኤርትራ ጋር ጦርነት ይፈልጋሉ ወይስ አይፈልጉም የሚለው